አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበል እያልኩኝ ክርስቲያን ወገኖቼም ሰላም ብያለሁ። ዛሬ ደግሞ እስቲ ግቤን ላስጎበኛችሁ። ይሄን ይመስላል ቅርጾ ነው። ያው ቆርቆሮ አላሳጠርኩትም። ያኛው የጎረቤት ቤት ነው። ከኛ ከጎረቤት ያው ጎረቤት ማለት ነው። ይሄ ደግሞ ያው እንትን ነው። ይሄ ከሰል የሚደረገው እንጨት ከግቢ ውጭ ነው፣ ግን እኛ ግቢ አይደለም። እዚህ ጋር ማንጎ አለን። ግቢ እኮ ትንሽ ነው፣ ግን ያልተተከለበት ነገር የለም። ባሌ አልሐምዱሊላህ ብዙ ነገር ነው የተከለበት። ያው ማንጎ የመጀመሪያው 3 አፍርተዋሉ ማንጎዎቹ ማለት ነው። ውድ ቤተሰቦቼ እናንተም ቢሆን ግቢ ካላችሁ ትንሽም ብትሆን ባቅማችሁ ያክል ስሩ እላችኋለሁ። አሁን እኔ ላሳጥረው ነው፣ ቆርቆሮ ገዝቻለሁ። ግቢውን አሳጥረዋለሁ ብዬ አስባለሁ። አላ ካለ አቅሜ ከቻለ ኢንሻአላህ። እያችሁ ማንጎን በጣም ነው የምወዳት፣ ግን ትንሽም ግቢ ቢሆን ብዙ ነገር ተክለናል። አልሐምዱሊላህ። ባሌ እዚህ ጋር አለ የሆነ ነገር እያለኝ ነበረ እና ያው ቤቴን ይህን ይመስላል። ደግሞ ያያችሁት ግቢውን የቤቱን ግርግዳ ጣራው በጣም ከፍ ብሎ ግርግዳውን ገብቶ ዝናቡ እንዳለ አጥቦታል፣ ቀለሙን ማለት ነው። በጣም ግርግዳው ከፍ ብሏል። ፎቅ በሉት እንግዲህ እያችሁት ያጠበው። ይህ ደግሞ መኝታ ቤታችን ነው። መኝታ ክፍል ነው። ያው መስኮቱ ይታያቸዋል ብዬ አስባለሁ። እቺ ደግሞ ቡና ናት። አምና 3 ኪሎ ከግማሽ ነበር ያመረተችው። ዘንድሮ ግን አላመረተችም፣ ትንሽ ነው። እና ዶሮም አለን። በነገራችን ላይ 3 ዶሮ አለን። አያቸው አንተን ፓፓያ አሁን 3 አመት ምናምን ይሆናል ከተተከለች ማለት ነው። አፍርታ ይኸው ባሌ እያወረደ ነው። አንድ ፓፓያ በደንብ አልበሰለም። ቀይ ይሆናል ግን አልበሰለም። ደግሞ ትናንሽ ነው። ምክንያቱም እዛ ጋር ሱቁ ጋር ማለት ነው። ያው ሱቅ ናት እቺ። ለሱቅ ተብላ ነው የተሰራችው። ጥግ ተተክላ ውሃ አላገኘችም። ውሃ ብታገኝ በጣም ወፍራም ነበረ፣ ግብዳ ነበር የሚሆነው። ውሃ ስላላገኘ አሁን ትንሽ ሆናለች። በደንብ እንትን አልወፈረም ማለት ነው። አሁንም ብዙ ያፈራል። ኢንሻአላህ ውሃን ሰጠውና ይወፍራል ብዬ አስባለሁ። አለካ እዚህ ጋር ደግሞ ኃይለኛ የተከመረ አፈር ነበረ። ከዛ ወደ ውጭ አውጥተነው ነው ከግቢው ውጭ ማለት ነው። ምክንያቱም እዚህ ጋር እንሰት ልፍቅ ነው። እዚህ ጋር አንድ እንሰት ደርሳለች፣ አንዷ አልደረሰችም ገና። 2 እንሰት ነው ያለኝ። እፍቃለሁ ብዬ አስባለሁ። ያው እኛ ጋር መፍቆት ደግሞ እንትኖች ናቸው፣ ሲዳሙ ከሲዳሙ የመጡት ናቸው የምንፈቁት። እነሱ በደንብ ስለሚያውቁ ሁሉንም ነገር እነሱ ይፍቁታል ብዬ አስባለሁ። ኢንሻአላህ አንድ ቀን ደግሞ አሳያችኋለሁ። ግን ስፍቁ አይደለም ማሳያችሁ፣ ከፈቁ በኋላ ቆጮውንም እንዴት አድርጎ እንዳያረጉ ተነግራችኋለሁ። እያንዳንዱ ጥሩም ይሁን መጥፎ ምን ይነግራችኋለሁ። አንዷ እንሰት ይቺ ናት፣ ይቅርታ። አንዷ ደግሞ በዛ በኩል ከኋላ ያለችዋ ናት። እና ግቢው ያስጠላል። አይ ድህነት፣ እንግዲህ ድህነት ምን አያደርግም። በስ አልሐምዱሊላህ። አንዳንዴ ስናደድ ምን እንደምል ታውቃላችሁ ውድ ቤተሰቦች? ልሂድ እላለሁ። ሂጄ የጎደለውን ቢያንስ አሟልቼ እመጣለሁ እላለሁ። ግን ቤተሰብ በታምርም አትሄጂም ይሉኛል። ባሌም እንዳትሄጂ እያለ በየቀኑ እየተጨቃጨቅን ነው እላችኋለሁ ውድ ቤተሰቦቼ። እኔ ሌላ ቦታ ሂጄ የሆነ አካል ቢያንስ ልስራ ብዬ አስባለሁ። ይሄ በነገራችን ላይ ይሄ ዛፍ በጣም ነው የሚያምረው። ቄጤማ ራሱ መሆን ይችላል። ቤታችን እንደዚህ ቀንጥፋችሁ እንደ ቄጤማ ብትጎዘጎዘ በጣም ነው የሚያምረው። ግቢ ያሳምራል። ትከሉት፣ ወላሂ በጣም ነው የሚያምረው። እኛ አንዳንዴ ሲነሳብኝ አውርጅቼ ጎዥግዤ ምናምን ደስ ይላል። ያው ቡና አፈላለሁ እላችኋለሁ። እዚህ ጋር ደግሞ እንጨቱ ትንሽዬ ቆቀር መሸጫ ምናምን ትንሽ ከዛኛው ከሱቁ ቀጥለን እንሰራለን ብለን አስበናል። አላህ ካለ ያው እንዴት እንደምንሰራም አሳያችኋለሁ። ከተሰራም አሳያችኋለሁ ኢንሻአላህ። አስበንበታል ነው እንጂ አሁን አልሰራንም። እንዴት ነው አስተያየት አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ። ወፍር ያለው ከስቻለሁ፣ ጦቅር ያለው
ሀሳብ አስተያየታችሁን በኮመንት አሳውቁኝ። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ካለ በታች እኮ እናንተ ናችሁ ያላችሁ። እናንተ አይዞሽ እኛ እናግዝሻለን፣ ቪዲዮ ሼር እናደርግልሻለን፣ እናይልሻለን፣ ቪዲዮ ሰብስክራይብ እናደርግልሻለን ካላችሁ ስደት ይቀራል ኢንሻአላህ። ወላሂ አንዳንዴ ሲነሳብኝ ያናድደኛል። በቃ አንዳንድ ሳታማሉ ስትመጡ ያው ዱንያ መቼም አይሞላም፣ ግን ዋናውን ፈርዱን ሳሰሩ መምጣታችሁ በጣም ይደብራል። አሁን እኔ እየደበረኝ ያው ቀርጮ ስለሆነ ነው። እዚህ ጋር ቀርጮ ነው የታጠረው። ከዛ ከታጠረም ደግሞ ቆይተዋል። አሁን እያፈረሰ ነው። ዛሬ በአንድ በኩል ሲፈርስ ነገ ደግሞ በአንድ በኩል ይታጠራል። እንደዛ እየተባለ አሊም ደክመዋል። እሱም እየለፋ በጣም ስለደከመው ተበዳድረንም ቢሆን ቆርቆሮ ማሳጠር አለብን ብለን አሁን ቆርቆሮ ገዝተናል፣ ግን አልታጠረም። ኢንሻአላህ ከታጠረ በኋላ አሳያቸዋለሁ። እነዚህ ደግሞ እንትን አበካቶ አሁን በተለይ ግቢ ካላችሁ ውድ ቤተሰቦቼ ሞኛት ሆኑ ቡና፣ ማንጎ፣ አበካቶ ወላሂ ተካሉ። እሱ የሚመስል ነገር የለም። ወላሂ በአሁኑ ሰዓት ሰው አበካቶ አሁን በተለይ እኛ ጋር አበካቶ የሌለበት ግቢ የለም። እያንዳንዱ ቤት አበካቶ አፍርቶ በጣም ደስ ይላል። ማሻአላ ወላሂ በጣም በቃ ሀገራችን የአበካቶ እንትን ሆናለች። አብዛኛው አበካቶ ይመርታል። በቃ አበካቶ ብስሚላ አበካቶ፣ ማንጎ፣ ቡና ማሻአላ በጣም ነው የሚመርተው እኛ ጋር ማለት ነው። ስለዚህ ትንሽም ግቢ ትኑራችሁ ትካሉበት፣ ስሩበት። ወላሂ ይጠቅማል። ግቢው ብቻ ምን ይጠቅማል ካልተሰራበት? ብዙም ግቢ ሆነ ትንሽም ሆነ ዋናው ሲሰራበት ነው። አሁን እኛ ግባችን ትንሽ ነው፣ ጠባብ ነው። ግን ጠባብም ሆኖ ያልተከልነው ነገር የለም። ወላሂ ያልተተከለ ነገር የለም። አልሐምዱሊላህ እንግዲህ አላህ አድርሶን ፍሬው እስከ ምናይ ድረስ ያቆየን ነው የምንለው እንጂ እንግዲህ ብዙ ነገር ተክለናል። ያው እንሰቱ ሙዙም አለ፣ ሙዙም ደርሰዋል። አልበሰለም እንጂ ያው ደርሰዋል። አልሐምዱሊላህ በሁለት ሶስት ምናምን ነበረ፣ አንዱን ተነሽተዋል። አሁን ሁለት አለ፣ ሁለቱም አፍርቷል። ሁለት ሙዝ ነው ያፈራው ማለት ነው። ከዛ ወላሂ አንዳንዴ ደስ ይላል ሀገራችን የሆነ በቃ በአሁኑ ሰዓት የሚያዋጣው ሀገራችን ግብርና ነው። ግብርና እየሰራ ሰው ሁሉም ሀብታም ሆኗል። ወላሂ አልሐምዱሊላህ። ያው ሸንኮራ አለን ግቢያችን አልሐምዱሊላህ። ጠባብም ብትሆን በትንሹ ቦታ ጠበብ አድርገን ሰርተን ያው እየኖርን ነው እላችኋለሁ ውድ ቤተሰቦቼ። ደግሞ እናንተ ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁ ውድ ቤተሰቦቼ። ካላ በታች እናንተ ናችሁ ያላችሁኝ። ያው ግቢውን ደግሞ አጠሬ ሲጨርስ እቺን ሴት በነገራችን ላይ ልትነሳ ነው። ያው እቺን ደርሳለች እና ግቢውን ከታጠረ በኋላ እንደገና ደግሞ እንሰቱን ከተፋቀ በኋላ እንደገና ተመልሴ እቀርጽላችኋለሁ። የዛኔም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ትጽፉልኛላችሁ። አይ የድሮ ይሻል ነበር ያሁኑ እስከዝም ነው፣ አይ ይሄ ያምራል እንደምትሉ ያው ሀሳብ አስተያየታችሁን ሁሉንም እቀበላለሁ ውድ ቤተሰቦቼ። እንግዲህ ዱአ አድርጉልኝ፣ በዱአ አትርሱኝ። ለሁላችንም ያሰብነው ያሳክቶልን በቃ ኑራችን ተመቻችቶልን መኖር ሁሉም የሚጠላ አይደለም በሀገሩ። ማንም ሰው ከሀገሩ መውጣት አይፈልግም፣ ግን ያው ኑሮ ስላልተሟላለት ነው የሚወጣው። ወላሂ ያሳዝናል። እንግዲህ ዱአ አድርጉ፣ ሀገራችንን አላህ ሰላም ያርገው። ደግሞ ኑሮ መላ ያመቻችልን። ወላሂ በጣም ነው የሚያስጠላው አንዳንዴ ስታስቡት ማለት ነው። እንግዲህ አላኩልህ አልሐምዱሊላህ። መኖር ከተባለ ቀበርም ያው ኑሮ ነው ይባላል። ስለዚህ ይሄን ይመስላል የዛሬ ቪዲዮአችን። ግቢያችን አስጎብኝቻችኋለሁ። እዚህ ጋር ቡና አለ፣ ትናንሽ ቡናዎች አሉ። ያው ግቢ መውጫ ነው። እዚህ ጋር ባምባ አለ። ያው ባምባ ወደ ውስጥ ነው የሚቆፈረው በነገራችን ላይ ይታያችኋል ብዬ አስባለሁ። ታች ነው በቃ ተቀብረዋል በሉት አጠቃላይ። ምክንያቱም ውሃ በጣም ችግር ነው እዚህ በጋ ይሁን ክረምት ይሁን ሁሌም ችግር ነው። ወይ በወር አንዴ እንደውም በደንብ ከመጣ በጣም መጣ ከተባለ በወር ሁለቴ ይመጣል። እሱንም ያው አንዳንድ ሰው ይቀዳል፣ አንዳንድ ሰው አይቀዳም በነገራችን ላይ። እና ዱአ አድርጉልን ውድ ቤተሰቦቼ፣ በዱአችሁ አትርፉኝ።
አበረታቱን። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ካላ በታች እናንተ ናችሁ ያላችሁኝ ከጎኔ። ወይም ስደት ሂጂ ሄደሽ ሰርተሽ ሌላ ቦታ ሂጂና ሰርተሽ ነው የምትሉም ከሆነ ጻፉልኝ ኮመንት ላይ። ደግሞ አበረታቱን። ቪዲዮውን እያያችሁ አበረታቱን። ውድ ቤተሰቦች ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ፣ ይቀበላለሁ እያንዳንዳችሁ ማለት ነው። እንግዲህ የዛሬ